ለማትሪክ እሺ ምንድነው ጊዜ የምታወራው ነገር እውነት ነው ወይ? የደረሰብህን ራስን ማስረዳት ትችላለህ። አሁን አንተ የ17 ዓመት ጎረምሳ ነህ አይደል? ትልቅ ሰው ነህ። 1 ዓመት ነው የቀራት ሙሉ ሰው ልትሆን። እሺ ማስረዳት ትችላለህ። እነሱ እንዳለችው ብዙ ነገር እሷ ተናግሯለች። ግን ከኔ መስማት ከፈለጋችሁ ደግሞ አለው መጀመሪያ ያው እኔና እሷም ብዙም አንተዋወቅም። በ2 ዓመት የነበረ ጥላኝ የወጣችሁ ከዚህ ሀገር እሷ ወደ ሳውዲ ማለት ነው። እሺ ማን ጋር ትታክ? አሁን ቅድም ኃይሌ ብላሽ አልነበረ? ኃይሌ ብላ የኃይሌ እናት ጋር ነበረ መጀመሪያ ያደግኩት ማለት ነው። ምንክ ናቸው ያሳደጉክ? ምንክ ናቸው? ምንም አይደሉም፣ አሳዳጊ ናቸው። የዛው ግቢ ጉርብትና አለ አይደለ? ስልኩን ማሪ አንድ ቦታ አስቀምጫት ነካኪው ጊዜ የኔ እናት ስልኩ እየተንቀሳቀሰ ስለሆነ እየወደቀብኝ ነው። ሀቡዬ ኦኬ፣ የሆነ ነገር ሊያስደግፊው እና በጉርብትና የመጣ እንትን ነው ማለት ነው። እዛው የኃይሌ ቤት ውስጥ ድሮ እኔ ከመወለድ በፊት እዛው ነበር የምትኖረው ማለት ነው። ከእህቷ ጋር ነው መሰለኝ። እናም እዛው እኔ ተወለድኩኝ። ከዛ በዛም እያሉ ከኃይሌ እናት ጋር ተዋወቁ። ከዛ በፊትም ይተዋወቃሉ መሰለኝ። ከዛ እሷም ወደ አረብ ሀገር ጨርሳ ፕሮሰስ ሄደች፣ እኔን እዛ ጥላኝ ማለት ነው። እና እዛው እስከ ኬጂ 2 ድረስ እያለው ድረስ እዛ ተምሬያለሁ እሳቸው ጋር ማለት እስከ 7 ዓመቴ ምናምን። እና የሆነ ሰዓት ላይ መታ ነበረ እሷ 7 ዓመቴ ላይ ምናምን ነገር መታ ነበረ። ከዛ ይዛኝ እነሱም አልፈለጉም አልተስማሙ መሰለኝ፣ እሷ ጋር ደረሱኝ ማለት ነው። ከዛ ወደ እነላላ ጋር ደግሞ አሁን ድጋሚ ደግሞ መሄድ ስለነበረባት እነላላ ጋር ደግሞ አስቀምጣኝ ማለት ነው። እነ ሜጋ አስቀምጣኝ ሄደች። ከዛ እዛ የተወለድኩበት ግቢ ማደግ ጀመርኩኝ። 10 ዓመቴ ላይ ተመልሳ መጣች። ድጋሚ ደግሞ ትንሿ እህት አለችኝ። ከዛ ትንሿ እህቴ ከተወለደች በኋላ ለክርስትና ሄድኩኝ። በዛው ቀረው እሷ ጋር። ከዛ እሷ ጋርም እንደዛው እያልን እየኖርን ምናምን ነገር እስከተወሰነ ጊዜ ሰላም ነበረን። እግዚአብሔር ይመስገን። የትንሿ አባት ባለመስማማት ከመጥፋቱ በፊት ሰላም ነበረን እስከ 2 ዓመቷ ድረስ ማለት ነው። ከዛ በዛ በኋላ አላቅም ብቻ ጸባያም እየተቀየረ መጣ። ወደ ጸብም በቃ እኔም ወደ ጸብ ገባች። በቃ እኔን መማታት ምናምን። ትንሿ እህቴን ከ6 ወሯ ጀምሮ እኔ ነበርኩ ያስኳት። እኔ ነኝ ያሳደኳት። ልጅ ለምን ጥለው ወጣህ? ለምን እንደዚህ አረክ እየተባልኩ እመታ ነበረ። ከጓደኞቼ ጋር ወጥቼ ለመጫወት ስሞክር ምናምን አይፈቀድልኝም፣ ከትንሿ እህቴ ጋር ብቻ ስለሙል ማለት ነው። እሷ ስራ ስለምትሰራ ስለነበረ እንደዛ እየተባለ ወደ 6ኛ ክፍል ገባሁ። በቃ በጸብ ምናምን እያለ ብቻ ወደ 6ኛ ክፍል ገባሁ። ከ6ኛ ክፍል በኋላ ልክ ሚኒስትሪ በቃ የአብይ ጾም ሊገባ በቃ አብይ ጾም ሊገባ 1 ሳምንት ሲቀረው በቃ ግራግሪን ትንሽ ተጣልተን መታኝ ነበረ። ለምን ትወጣለህ ተብዬ ተመትቼ ነበር። ከዛ እያለ ቀኝ እግሬ ማመም ጀመረኝ በሳምንቱ ማለት ነው። ልክ የአብይ ጾም በገባ በነጋታው ምናምን ነገር አልቻልኩም። በቃ መራመድ አቃተኝ ምናምን። ቤት ውስጥ ተኛው፣ ቀኑን ሙሉ ተኛው ማለት ነው። ይሰማል ብላለች። ቮይስ እየላከች ነው። አጥፍቼለታለሁ አለች። ወይኔ እኔ ለካ ምንት ነኝ። ይቅርታ እኔ ነኝ ቪዲዮን ያጠፋሁለት ጊዜ ነፃነት እንዲሰማው። እሺ ማያመሰግናለሁ እናት። በድምጽ ብቻ እንዲያወራ ነው እና ፈልጌ ነው እኔ እንዲገባ የፈለግኩት። ገባኝ። እሺ አሁን እኔ ጥያቄዎች አሉኝ። ይቀጥል እሱ። አንኤል በ2 ዓመትህ ጎረቤት ጋር ትታክ ሳውዲ አረቢያ ሄዳ ከስንት ዓመት በኋላ ተመለሰች? እኔ በ7 ዓመቴ ከ5 ዓመት በኋላ። እሺ ከዛ አብራችሁ መኖር ጀመራችሁ? አው አልተስማማችም ነበርና እኔና እሷ የሆነች ቤት ነበራት ወደ ጉርድ ሾላ። አብረን መኖር ጀመርን። ከዛ ትንሽ ጊዜ ነው፣ ሳምንት ነው 15 ቀን
ከዛ ወዲያው ደግሞ ወደ እነ ላላ ጋር ደግሞ ወሰደች። ላላ ምኗ ናት? እህቷ ለአንተ አክስትክ? አይ ላላ ማለት አሁንም ልክ እንደዛው ነው። ልክ እንደ ጉርብትና እዛው ቤት ጓደኛዋ። እሺ ኦኬ፣ ጓደኛዋ በአደራ የተሰጠው ማለት ነው። እሺ ላላ ጋር አስቀምጣ ከሷ የት ሄደች? ድጋሚ ሳውዲ አረቢያ ሄደች ማለት ነው። ከስንት ዓመት በኋላ መጣች ይመስለኛል? ኬጂቱን ተምሬ ሁለተኛ ክፍል ሶስትን ልመዘገብ አካባቢ ላይ ሁለተኛ ክፍል ማለት ነው። ሁለተኛ ክፍል ማለት 4 ዓመት ምናምን መሰለኝ። እሺ በ5 ዓመትክ መጣች። 15 ቀን አብራችሁ ቆይታችሁ ላላ የምትባል ጓደኛዋ ጋር አስቀምጣክ ሳውዲ ድጋሚ ሄደችና ጓደኛማ አይደሉም፣ ትልቅ ሴትዮ ናቸው። እዛው በግቢ በቃ ጓደኛም በለዋ። ዝምድና ካልሆነ አክስት፣ አጎት የሆነ ዘመድ ካልሆነ ጓደኛ ነው የሚባለው። ባዳ ከሆነ ትውውቅ በቃ ጓደኛ። ከዛ ከ4 ዓመት በኋላ ማለት አንተ 9 ዓመት ሲሆንክ መጣች ማለት ነው። 10 ዓመት ይለኝ መጣ። አዎ በቃ 9 ከ4 ዓመት በኋላ ተመለሰች። ችግር የለውም። ከ4 ዓመት በኋላ አንተ የሁለተኛ ክፍል ተማሪ ሆነክ መጣች። ጎረቤት ብለን እንይዘዋለን። ጓደኝነቱ ይቀርና በእድሜ ካልተመጣጠኑ ጎረቤት ብዬ ይዤዋለሁ። እሺ ከዛ ከ4 ዓመት በኋላ አንተ የ9 ዓመት ልጅ እያለክ የ9 ዓመት ለሁለተኛ ክፍል ተማሪ እያለክ ተመልሳ መጣች አይደል? እሺ ከዛስ አብራችሁ መኖር ጀመራችሁ? አይ አብረን መኖር ሳይሆን እሷም እንደዛው ወዲያውን ሄደችው ማለት ነው። ከዛም ተቀብላኝ ወዲያውን ሄደችው ወደ ናላላ ጋር። ምን ያህል ጊዜ ከእሷ ጋር አብረን የኖር ነው? 15 ቀን ነው፣ ግን ከመጣች ወር 2 ወር ይሆናታል። በ2 ወሯ መልሳ የት ሄደች? የት ሄደች በ2 ወሯ መልሳ? እዛው ሳውዲ። ኦኬ እሺ በ2 ወሯ ተመልሳ ሄዳ በስንት ዓመት መጣች? እኔ በቃ ልክ በ4 ዓመቷ መሰለኝ 9 ዓመት ይልኝ ማለት ነው። 9 ዓመትክማ ኦልሬዲ ወይኔም ወንድሜ ልጄ 9 ዓመትክማ ኦልሬዲ ተመልሳ ከ4 ዓመት በኋላ መጣ። ሁለተኛ ክፍል ተማሪ ሆነክ ከዛ በኋላ ከነላላ ወሰደችክና 2 ወር ብቻ ቆይታ ተመልሳ ሄደች። ለሶስተኛ ጊዜ ሄደች። ለሶስተኛ ጊዜ አልሄደችም። እሱን እኮ ነው እየጠየቅኩ ያሉት። በቃ የሁለተኛውንማ ነገርከኝ፣ ያዝኩትኝ። በቃ ሁለቴ ነው ደርሳ የመጣች፣ ሁለቴ ነው። የ9ኛ ክፍል ተማሪ እያለክ ተመልሳ መጣ ከነላላ ወስዳክ የት ሄደች? አብራችሁ መኖር ጀመራችሁ? አብረን ነው በቃ እሺ አብረን ነበር እየኖርን የነበረው። ምን ቤት ተከራይታችሁ ነው የምትኖሩት? አይደለም፣ ትንሿ እህቴ ከተወለደች በኋላ እሷ ወደ ቦሌ ቡልቡላ ቤት ተከራይታለች እና ለክርስትናዋ ተጠራው እኔ ማለት ነው እና ተብዬ። ከዛ አብሬያት እዛ ሄድኩኝ፣ በዛው ቀረው ማለት ነው። ወደ እነላላም አልተመለስኩም። አብረን እዛው ነው መኖር የጀመርነው። ከዛ ልክ እንዳልኩሽ 6ኛ ክፍል ላይ ምናምን ብዬሻለሁ። አብረን ነበር በቃ እስከ 6ኛ ክፍል ድረስ አብረን ነበር የምንኖረው፣ ሆስፒታል ከገባው በኋላ ማለት ነው። እሺ ቆይ አንዴ፣ የምትኖሩበት ቤት የማን ነው? ክራይ ነው ወይስ የራሳችሁ ነው? ኪራይ ነው። አይ ኪራይ ነው። እሱ ነበር ጥያቄ። እሺ ቤት ተከራይታችሁ አብራችሁ መኖር ጀመራችሁ? ከሁለተኛ ክፍል ጀምሮ ከ9 ዓመትክ እስከ 6ኛ ክፍል አንዴ ልቁጠረው። እስከ 3 ብለሽ ያዥ። ወደ 3ኛ ክፍል ልገባ ስል ማለት ነው ሰርተፍኬት የተቀበልኩበት ሰዓት እኮ ያው 9 ዓመትክ ነበር፣ 10 አልሞላህም ነበር። ልክ ግን እኔ እስከ 13 ዓመትክ። እሺ
እሺ እስከ 13 ዓመትክ እስከ 6ኛ ክፍል ድረስ አብራችሁ እየኖራችሁ ነበረ። በዛን ጊዜ እሷ አብራ ስትኖር ሌላ ትዳር ያዘች አይደል? ትዳር ያዘች እና ታናሽ እህትክን ወለደች። ኦኬ ስንት ዓመቷ ነው ታናሽ እህትክ? እኔ 10 ዓመቴ ላይ ማለት ነው። እኔ በ10 ዓመቴ ትንሿ እህቴ ተወልዳለች። በ10 ዓመትክ የእህትክ አባት አብሯችሁ ነበር አንድ ቤት የሚኖረው? አይ እሱ እዚህ ሀገር አይደለም የሚኖረው። ኦኬ አይተኸው ታውቃለህ? ኦኬ ማለት ቫኬሽን ሲመጣ ቤት ይመጣ ነበር? አዎ ለመጀመሪያ ቫኬሽን እንደውም እኛ ቤት ነበር ያረፈው እዛው ቦሌ ቡሉላ። ኦኬ ኦኬ እሺ ከዛ ልክ እንዳልኩሽ ልክ የአብይ ጾም እንደገባ ሰዓት ታምሜ ነበር በጣም። ከዛ ጤና ጣቢያ እንሂድ ተባለ ማለት ነው። ከዛ ጤና ጣቢያ ከሄድን በኋላ መንገድ ላይ በእግራችን ነበር ትንሽ ራቅ ስለሚል ከወሰን ወደ ከፍ ይላል በጣም ማለት ነው። የሆነ ሸገር ገበታም ይባላል እሱ ድረስ ስለሆነ የሆነ ይከብዳል ነበር። እግሬም ስለማያራምደኝ በእንጨት ነበር እየተደገፍኩ የምሄደው። ከዛ እዛ ገባን። ልክ እዛ እንደገባን ወዲያው ኢመርጀንሲ መጡ። ኢመርጀንሲ ክላስ ገባሁ። ወዲያው ምርመራ ተሰጠኝ። ልክ ምርመራው ላይ በጣም እንትን ብሏል። ምግብም ስላልበላው ስለነበረ የደም ማነስና የነጭ ደም ሴል ውሃ መቀነስ ተብሎ ነበር እንትን የተባለው ማለት ነው። ከዛ አሞክ ነው ሐኪም ቤት ሄዳችሁት? አዎ ጤና ጣቢያ ሄድ ነው። አዎ ኦኬ ምንህን አሞክ? እግሬን። እግርክን እንዴት ማለት? አንድ ሰው እንቅፋት ነው ምን ሆነ? ዝም ብሎ አመመክ? ጉልበቴ ላይ ያለ አይደለ? አይታጠፍም አይዘረጋም ጉልበቴ ከመሬት ተነስቶ። ኦኬ እሺ። አይታጠፍም አይዘረጋም። እና ልክ እዛው ጤና ጣቢያ ገባን። መንገድ ላይ ነርቭም ደም ግፊትም ሊሆን ይችላል ብለው እየነገሯት እያለ ደነገጠች እንደዛ ስትባል። ከዛ ወዲያው ወደ ጤና ጣቢያ ድረስ በባጃጅ ሂድ በቃ እንደዚህ አታልፊ ተብላ በባጃጅ ወሰዱኝ ማለት ነው። ጤና ጣቢያ ድረስ ኢመርጀንሲ ክላስ ገባው። ከዛ እንዳልኩሽ ተለክቼ ሪፈር ነው የተጻፈልኝ ወዲያው ወደ ሚኒሊክ ሆስፒታል። ወደ ሚኒሊክ ሆስፒታል ሪፈር ተጻፈልኝ። በጣም ደክሞኝም እንትን ምግብም ስላልነበረው ውስጤ ግሉኮስ ነበር የተደረገልኝ። ከዛ እንቀርታ እሺ። እና በዛውም ገባሁኝ። ምት ነው ብሎ ጠየቋት ማለት ነው። እሷን ምት ነው ብሎ ሲጠይቋት የሆነ ከሳምንት በፊት ምናምን ተጣልተን ነበረ እንደነገርኩሽ ቀደም ማለት ነው። ለምን ወጣህ በሚል ተጣልተን ነበረ። ከዛ በዛም ምክንያት ምናምን ነገር እኔም እዛ ሐኪም ፊት እንትን ማለት ስላልፈለግኩኝ አይደለም ብዬ ዝም አልኩኝ ማለት ነው። ከዛ ሪፈር ወዲያው ተጻፈልን ሄድን። ኢመርጀንሲ ክላስ ገባን። በቃ ኢመርጀንሲ ክላስ ስንገባት ትንሽ ደክሞኝ ነበረ። ግን እሷ ለመጣው ለሄደው ሰው ብላ የምታወራ የነበረው እንዲህ ግማሽ እንትኑን ሀፍ ሰውነቱን ስትሮክ ይዞታል በቃ አይንቀሳቀስም ብላ ነበር ስታወራ የነበረው ለማንኛውም ሰው ማለት ነው። እና ሊጠይቅ ለሚመጣ ሰው ነው። አክስቴም ነበረች ያው ያልኩሽ የእህቴ አክስት አለች አይደለ? የእንጀራ አባትህ እህት እሷ ራሱ በጣም ነው የምትወደኝና ትመጣለች ማለት ነው። ልክ እንደመጣች በቃ ሀፍ ነው ከፍሎ ነው የሚያያዘው። አሁን ነው መንቀሳቀስ የጀመረው እና አሁን ነው ራሱ የነቃው በስነ ስርዓት 3 ቀን ሙሉ እንትን አይልም ነበር ብላ ነበረ። በቃ ራሱን ያቅም ኮማ ውስጥ ነበር ብላ ነበር ስታወራ የነበረው። ከዛ ገባሁኝ በቃ ይተላለፍ ወደ አልጋ ያዝ ተባለና አደልት እድሜም ለአደልት ስላልደረሰ እዛው ህፃናቶች ጋር ወሰዱኝ። ከዛ እዛ አልጋ ያዝኩኝ። ከዛ በስነ ስርዓት ነው ከዛም እንትን እንዳልኩኝ በስነ ስርዓት እንቀሳቀሳለሁ። ሽንት ቤትም ለመጠቀም ስፈልግ ራሴ እየተደገፍኩኝ ነው። በአንድ እግሬ ትንሽ ነበር ምረግጠው እየተደገፍኩ ነው የምገባው ሽንት ቤት። ራሴ የምፈልገውን ነገር ነው ማድረገው እና ልክ በቃ ሳምንት ምን እየተባለ መቆየት አለበት እየተባለ ሲመጣ ማለት ነው መድኃኒት ይጨርስ ተባለ።
ከዛ ኢንፌክሽንም ነው እየተባለ ምርመራም እየተሰጠ በጣም እንትን እያለ ሲመጣ በቃ ከአልጋ አትነሳ መባል ጀመርኩኝ። ከአልጋ ላይ እንዳትነሳ እዛው ተኛ፣ በቃ እኔ የምፈልገውን ነገር እኔ ያመጣልሃለሁ አለች። እናም ብዙ ምግብም አትብላ ትለኛለች ማለት ነው። ልክ እንግዳ ሲመጣ ምናምን እኔ በባህሪ ተጫዋች ነኝ። ሀያቴም ስትመጣ ማለት ነው እቴቴ የምትባል ሀያቴም ስትመጣ አጫወታለሁ ምናምን። ከዛ ልክ እንደነሱ ሲሄዱ ምን ትለኛለች? አንተ ለምንድን ነው ግን እንደ በሽተኛ ማትሆነው? አርፈህ አትቀመጥም ወይ? በቃ አንተ ስራ መተኛት ነው፣ አርፈህ ተኛ አለችኝ ማለት ነው። እሺ ብዬ እኔም በባህሪዋ ቁጡም ስለሆነች እፈራታለሁ ማለት ነው። በዛም በቃ ዝም እያልኩኝ መጣሁ። ራሴን ዝም እያረኩኝ ስመጣ ነርሶችም ይጠይቁኛል ምናምን። ምግብ አይበላም ብላ ተናገረች ለዶክተሮች። ምግብ አይበላም ብላ ስትናገር በቃ 3 ቀን ምግብ አልበላም ብላ ነበር የነገረቻቸው። በቃ ኤንጂቲዩብ የሚባል አለ እሱ ይግባ ተብሎ መጣ፣ ግዢ ተባለች። ከዛ ዶክተሮቹ ራሱ ለምኛቸው ነበር። አረ እግዚአብሔርን እበላለሁ ተው አታስገቡ፣ እንደዚህ አይነት ነገር አልወድም ምናምን ብዬ ነግራቸዋለሁ። እረፉ እያቸው እነሱም በቃ አይበላም ብላ እሷም ደረቀች። ከዛ እሺ ብዬ በቃ ምንም አማራጭ ስለሌለኝ ገባ። ከዛ በአፌ መብላት ፈልጋለሁ ብዬ በቃ ልክ ኢንጂቲቡ ከገባ በኋላ በቃ ኦክሲጅን ምናምን የሆነ ማጠር ጀመረ። በስነ ስርዓት ምግብ ቱቦ ውስጥ ስላለመደችው ማለት ነው ማስገባት ስላለመደች ይሁን አላቅም ብቻ በቃ መድከም ጀመርኩኝ። በቂ ምግብ ስለማላገኝ ስለነበረ ማለት ነው። ከዛ ዝም እያልኩኝ እና ኦክሲጅን ተደረገልኝ። ኦክሲጅን ይቅርታ ስልክ ገብቶ ነው። ኦክሲጅን ተደረገልኝ። ከዛ በቃ አይኔን ጨፈን፣ ኮፍዬን ዝቅ ታደርገው ነበር አይኔ እንዲሸፈን ማለት ነው። በቃ ማንም ሲመጣ አይኔንም ብገልጥ ምንም ብል አያየኝም። ከዛ እንደዛ እየተባለ 5 ወር ሙሉ እንደዛ ሆነ ማለት ነው። ምንም ምግብ ሳልበላ ምናምን ነገር። ከዛ ኪሎ ወደ 17 ኪሎ ምናምን ገባው ከ40 ምናምን። ከዛ ልክ በዛ መሀል ነው ጊዜ መታም ያረገችውን ነገር የነገረች። ጊዜ አንዴ ሳይለንት ብታረጊው ስልክሽን ኢሞ ምናምን እየተደወለብሽ ከሆነ ሳይለንት ማድረግ ትችያለሽ፣ እኛ እንዳንረበሽ እችላለሁ። ወይ ዳታሽን ለኢሞ ብቻ መዝጋት ትችያለሽ፣ ማንም ሰው ኢሞ እንዳይደውልብሽ። ዳታ ውስጥ ገቢና ኢሞ የሚለውን ነክተሽ ኢሞን ብቻ ኦፍ። ከዛ ኢሞ ላይ ኦፍላይን ነው የሚያሳየው፣ ማንም ሰው መደወል አይችልም። አድርጌያለሁ። ኦኬ፣ ከዚህ በኋላ አይጠራም ብለን ተስፋ እናደርጋለን። እና ከዛ በኋላ የተፈጠረውን እኔም ለማንም ደፍሬ አልናገርም ነበረ። ብዙ ነርሶች ከእሷ ጋር በጣም ግንኙነት አላቸው። ምንም ቢፈጠር ምንም ቢል ከዘበኛ እስከ እንትን በጣም ነው የምትታወቅ የነበረው እዛ ግቢ ስለቆየች ስለነበረ ማለት ነው። እና የሆነ ችግር እንኳን እኔን የሆነ ሰው ምናምን ሊነካኝ ሲሞክር ምናምን ነገር ዘበኛ ተጠርቶ ምናምን ነበር ራሱ እንደዚህ እንዳታረጉ እሱ ጋር አትድረሱ ተብሎ የሚነገራቸው የነበረው ማለት ነው። ከዛ እንደዛ እየተባለ በጣም ብዙ ሰው ምናምን ከኔ ጋር የሚያወራም የለም። ይውጣ ተባለ። ይውጣ ሲባል ራሱ አይወጣም ነው ያለችው። እና ብዙ ኬስ ስለነበረ በቃ እኔም እፈራለሁ ለማንም ደፍሬ መናገር እንደዚህ ይፈልጋለሁ ብዬ አልናገርም ነበረ። እናም ጊዜ ምናት መታ ስታዋራኝ በስነ ስርዓት በቃ ለሷ ማውራት እንደማትናገር አስምያት ነበር እንደውም የነገርኳት እንደዚህ ነው ብዬ። እና ከዛ በኋላ የተፈጠረውን ነገር እሷ የነገረች ናት እንዳይደገምብሽ ብዬ ነው። እሺ ለምንድን ነው እናትህ አንተ እንዳመለክ አክት እንድታደርግ ይሁን የሚያስተጋባን የሚረብሽ ድምፅ አለ እናንተ ጋር ይነፋል? ምንም የለም። እኔ እንጃ ይኸውልሽ እየተነፋነፈ ነው። እኔ ሳወራ አንዴ ሚውት ታደርጋላችሁ፣ ከዛ ከሰማችሁኝ በኋላ ታበራላችሁ። ለምንድን ነው እናትህ አንተን ሰዎች ሊጠይቁህ ሲመጡ ለምን እንዳመመው ሰው አትሆንም? ለምንድን ነው ነቃ ብለህ የምታወራው? ድከም፣ ፍዘዝ፣ እንዳመመክ አክት አድርገህ የምትልክ ለምንድን ነው? አሁን ይሰማሻል? አዎ እኔን እንደዛ የምትለኝ የእህቴ አክስት ማለት ነው ገኒ የሚባሉት በቃ ሙሉ የእንጀራ አባቶች ቤተሰቦች እንዳለ በቃ ለእኔ ነበረ እንትን የሚሉት ማለት ነው። ብርም ሙሉ ወጪ ሸፍነው ሲያሳክሙኝ የነበሩት እነሱ ነበሩ። እሷ ከምንም እንትን የምትለው የለም። እሷና በመሀል ደረጃ የሚባል አለ የአያቴ ልጅ ማለት ነው።
እሱ ነበር ሲያሳክመኝ የነበረው ማለት ነው። እና በዛ መሀል እሷም አልነገረችሽም። በዛ መሀል ምን አለ መሰለሽ የመድኃኒት አለ ይቅርታ ስሙን ረስቼው ነው። እሱ መድኃኒት የሚሸጠው 900 ብር ነበረ እና በየቀኑ ነው የምወስደው ማለት ነው። የኢንፌክሽን መድኃኒት ነው በግሉኮስ ተበጥብጦ የሚሰጠኝ ማለት ነው። እና እሱ 3000 ብር ነው ብላ ነበረ የምትነግራት ለአክስቴ ማለት ነው። ለእንጀራ አክስቴ 3000 ብር ነው የሚሸጠው ግን መድኃኒት 900 ብር የሚሸጠው መድኃኒት የእንጀራ አባትህ ቤተሰቦች በገንዘብ ስለሚያግዟት አሜሪካን ስለሚኖሩ ሰው ለነሱ የ900 ብሩ መድኃኒት 3000 ብር ብላ ነበር የምትናገረው። በዛ እንደዛ ብላ ነበር የምትነግራቸው። ከዛ ልክ የእንጀራ አጎቴ ሲመጣ መድኃኒት አለ እሷ ደግሞ በእንትን አታወጣም በብር 900 ብር ራሱ ከፍላ የምታወጣው እዚህ ግቢ ከሌለ ነው የምታወጣው። አለ እዛ ውስጥ ታማሚዎች አሉ፣ በምግብ እጥረት ማለት ነው የሚቀመጡ ታማሚዎች አሉ። እነሱ ታማሚዎች የሆነ አላቸው በገንዘብ እጥረት ስለሆነ የገቡት የሆነ ወረቀት አላቸው በነፃ የሚሰጣቸው ማለት ነው። ወረቀት አላቸው የእርዳታ ወረቀት ማለት ነው። እሱን ተቀብላ የሆነች ከኛ ፊት ለፊት የሆነች ሴትዮ አለች። ከእሷ ተቀብላ ነው ሄዳ በነፃ የምታወጣው መድኃኒቱን ማለት ነው። እና ልክ እንደዛ ልታወጣ ስትሄድ እኔ እገዛለሁ ሂድ እስቲ ግዛ ብለው ጠየቁት አክስቴ ማለት ነው። ሂድ ግዛ ሲባል ልክ ብር አውጥታ ሊከፈል ሲል እንዴ አንቺ በነፃ እንትን አይደል እንዴ የምታወጪው ተብሎ ተነቃባት ማለት ነው። ያ ስራ በብር የምትወስድበት ማለት አንቺ በነፃ አይደል ወይ ወረቀት አሳይተሽ ወይ የምትወስጂው ስትባል ደነገጠች። ከዛ በዛ መሀል ጭቅጭቅ ተነሳ። ከዚህ በኋላ እኔ እየመጣሁ ነው አጎቴ ማለት ነው እኔ እየመጣሁ ነው የምገዛው ብሎ ነገራት። ከዛ በቃ በዛ መሀል ምናምን ነገር በጣም ጥል እየተነሳ መጣ ማለት ነው። እና አንዱም ችግር ይሄ ነበረ። ሌላ ደግሞ ልክ ጊዜ የቀረጸችኝን ቮይስ ሪካርድ ሰምታ ነበረ ቤት ውስጥም ጥል የተፈጠረው ማለት ነው። የቮይስ ሪካርዱን ሰምታ ልክ ልንወጣ ስንል አሰምታታለች አስረስ የምትባሏ ዶክተር ማለት ነው። ከዛ እሷ ካሰማቻት በኋላ ለምን እንደዚህ ያልኩ ምንድነው የቀረጸችው? ግን እሷ ያሰማቻት ምንድነው የሚለው ቮይሱ የሚለው እኔ በአፌ መድኃኒት መውሰድ እፈልጋለሁ፣ ምግብን መብላት እፈልጋለሁ እና ሰውም ሲመጣ እንደዚህ አይነን ጨፍን ምናምን እንደምትለኝ በቃ የሚደርሰውን ነገር ሁሉ ነግሬያታለሁ ለእሷ ማለት ነው። እኔ ዶክተር ለማንም አልናገረው ዶክተሮች እንኳን ማናገረው ለእሷ ቅርብ ስለሆኑ ይናገሩብኛል ብዬ ነው ብዬ ለእሷ ነግሬያታለሁ። እሷም ደግሞ ለእሷ እንዳታሰሚብኝ እባክሽ ለምንድን ነው ግን የምትቀርጭኝ ስላት አይ ደልተዋለሁ እኮ ይሄ ለማስታወሻ ያክል ነው እንጂ ደልትልሃለሁ ችግር የለም ማንም አይሰማብህም ብላ ነግራኛለሽ ጊዜ። ከዛ ያ ቮይስ ሪካርድ ሲሰማ በቃ አንተ ነህ እንደዚህ ያረከው ምናምን ብለው በጣም እንትናለች ማለት ነው። ሆስፒታል ውስጥ በቃ ጥል ተፈጠረ። ለእሷ እህት ለሊሊ የምትባለው አክስቴ ደውላ በእንደዚህ እኮ አለ ምናምን ብሎ በቃ እኔም በዛን ሰዓት አቅምም የለኝም እንደዚህ ላርግ ብዬ መብትም አይኖረኝም አቅምም አይኖረኝም። ለምን በስነ ስርዓት ራሱ መንቀሳቀስ አልችልም። በዊልቸር ነበር የሚሄደው የዛን ሰዓት። ከዛ እኔ ምንድን ማለት አማራጬ በቃ እኔ በእንቅልፍ ልብ ይሆናል እንጂ እንደዚህ አላልኩም ብዬ ነበር መካር ነበረ ለራሴ ስል እንደዛ ነበር ማድረግ የነበረብኝ። እንደዛ እሷም ሰገራ ሰጠ ሲባል እሷ ናት የወሰደችው ብዬ ነው ያወራሁት ማለት ነው። ለምን እሷ እዚህ ጋር አትገኝም እኔ ነኝ እዛው ፊት ለፊት ያለሁት ማለት ነው። ለዛ እንደዛ ብዬ ነገርኳቸው ለሁለቱም ለአክስቴም ለእናቴም ማለት ነው። እንደዛ ብዬ ከነገርኳቸው በኋላ ቢያንስ እንደዛም በማለቴ ቀለለልኝ ነገሩ ማለት ነው። ግን ቤትም ገብቼ ደግሞ በቃ በዚህ ጉዳይ ምናምን ነገር ምንም እንትን ልትለኝ ግን ቆይ ሙሉት እሺ ትናንትና ጊዜ ምን አለች? ሳያመው ነው እንዳመመው አክት እንዲያደርግ ያደረገችው። ምክንያቱም ከእንጀራ አባቱ ቤተሰብ ገንዘብ ስለምትለምንበት ነበረ ሀሳቧ እዚህ ስትመጣ ያለችው። ሳያምክ ደግሞ ከሆነ ሆስፒታሉ መድኃኒት ሲሰጥክ የነበረው ሆስፒታሉ ይጠየቅበታል። እውነታው አንተ ታመክ ነው የገባኸው ወይስ ሳያምክ ነው የገባኸው? መድኃኒቱ እኔ እንደሚመስለኝ መድኃኒቱ ልንገርሽ የሆነ ሰዓት ላይ ሳልንቀሳቀስ ምናምን ሲባል የሆነ ደም ማቅጠኛ አለ ማለት ነው። እሱ ይሰጠኝ ነበረ። ሌላ ደግሞ ይቅር የተባሉ የመድኃኒቶች እንትን አላት ማዘዣ አላ ማዘዣ ወረቀቶች። እሺ ይቅር የተባለ በቃ የቀረ መድኃኒቶች በፊት የምወስዳቸው መድኃኒቶች ናቸው
እንደሚመስለኝ እየተበጠበጠ የሚሰጠኝ ማለት ነው በስሪንጅ ከዶክተሮቹ ውጪ። እና አንዴ አለ ደግሞ ለእግሬ ተብሎ የተመጣ ይሁን አላቅም፣ ብቻ በሳምንት አንዴ በወሰድኩበት ቀን ውስጥ አንዴ ነው በአንዴ 6 ፍሬ ሙጦ መድኃኒት አለ። እሱም መድኃኒት ከየት ይምጣ እኔ አላቅም፣ የዶክተሮቹ የሚሆን ስላልሰማው ማለት ነው። እና የሆነ ነጭ መድኃኒቶች ደግሞ አሉ። የግል ሆስፒታል አለ ይግባ የተባለ ሰዓት ማለት ነው። የዛኔ የሰጡኝ የህመም ማስታገሻ ነው መሰለኝ አለ። እሱም በአንዴ 10 ፍሬ ነበር ተበጥብጦ የሚሰጠኝ ጥንንጥዬ ነጭ ማለት ነው። እነሱ መድኃኒቶች ነበሩ እስከ መጨረሻው ሰዓት። በቃ እኔ በእንትን ማለት ነው ቱቦ ካፌ እስኪወጣ ድረስ እሱ ይሰጠኝ ነበረ ማለት ነው። ሙሉ 5 ወር ቱቦ ካፌ እስኪወጣ ድረስ እና በዛ መሀል እንደውም ጊዜ ናት ምግብ እየመጣች መታበላኝ። ነርሶቹም እንደዚህ ይተባበሩኝ ነበረ። በቃ እንዳይነገራት እያልኩኝ ማለት ነው። እሷም ስትመጣ ዝም ነው የምለው። ለምን ካወራሁ ወይ ከተጫወትኩኝ በቃ ልክ ሌሊት ላይ ነው እንደውም ቀስቅሳ አንተ ለምንድን ነው እንደዚህ የምታረገው? አንተ መዳን አትፈልግም ወይ? እንደ ሌዊ የሚባል አለ። ሌዊና የሆነና አዶናይ ነው የሚባሉ 2 ልጆች አሉ የሞቱ ማለት ነው። አንደኛው ከኛ ክፍል ጎን ነው፣ አንደኛው ደግሞ ከኔ ፊት ለፊት አልጋ ላይ ማለት ነው። እና እንደነሱ ነው ወይ መሆን የምትፈልገው? ራስን ማትረፍ አትፈልግም ወይ? ለምንድን ነው አንተ የምትለፈልፈው? በቃ ዝም ብለህ ተኛ ትድናለህ እኮ እነሱ እያከሙ ነው፣ እረፍ አታውራ ነበር የምትለኝ ሌሊት ከእንቅልፌ ቀስቅሳኝ ማለት ነው። እና እንደዛ ነበረ። ከዛ ከሆስፒታል ከወጣም በኋላ ያልኩሽ የቀድሙ ተነገራት። ከዛ ለምንድን ነው እንደዛ የነገርካት ተብዬ ሌሊት 9 ሰዓት ላይ ነበር የተነሳው ወሬው ማለት ነው። አልተኛችም ነበረ እሷ የስልክ እየተጠቀመች ነበርና እና የነቀውት ራሱ ይመስለኛል በ5 ወር ምናምን ነገር የተመተውት ደግሞ የነቀውት በ5 ወር ነው የተመተውት ደግሞ በገባው በወሩ ነው። በቃ ቤት ውስጥ ገብቼ እንትን በወር በ15 ቀን ምናምን ነገር ቤት ውስጥ ገብቼ መኖር በጀመርኩበት ሰዓት ማለት ነው። በዛ ልክ በቃ ያን ወር ከ15 ቀን ሙሉ የሆነ ቃላ ደስ የማይሉ ጊዜያት ነበሩ። በቃ የጸብ እንትን ምናምን ነበር እና በቃ የጸብ ራሱ እንዲያወራ ፍቃጅለት ጊዜ ከስር ስትሾካሽ ይሰማል። ቪዲዮ አለ ወይ እያለኝ ነው። ቪዲዮ የለም እያልኩት ነው። የእሷን ሰማይቶ ደንግጦ ነው ሀቡዬ። የለም ቪዲዮ የለም። ደንግጦ ሲሄድ ሲነሳ ነው አይዞክ ቪዲዮ የለም ዝም ብለህ ቁጭ ብለህ አውራ ብዬው ነው። እና በዛ መሀል ጸቡ ተነሳ። እንደዛ መመታት ተጀመረ ምናምን ነገር ልክ እየመታችኝ ያለ በመጀመሪያው ቀን እየመታችኝ ምንም የተሰማ ነገር የለም፣ ረግጥ እየመታችኝ ማለት ነው። በሁለተኛው ቀን ሌሊት ላይ ምናምን ነገር ይሄ አይደለም የተሳሳተን ያስገባችሁት። ማን ያስገባው? ቤቲ ብቻ ታስገባ ፕሊስ። እሷ ናት ዩዘር ኔሙን የምታውቀው። ይሄ አይደለም። ልክ ስትመታኝ ሌሊት 9 ሰዓት አካባቢ ላይ ነው። ልክ ስትመታኝ ጉዜ የሚባል አለ ጎረቤታችን ማለት ነው፣ ከኛ ቤት ጎን ማለት ነው። እና ድምፅ ሰማና ሳለቅስ በጣም እግሬ መታኝ። ሳለቅስ ድምፅ ሰማና መጣ፣ በር አንኳኳ ማለት ነው። አልከፍትም ብላ እየመታችኝ ነበረ። ከዛ ገባች ወደ ቤት በቃ እንደምንም ብሎ አንኳኩቶ ለምኑ ገባ። በቃ አትምቹ ምናምን ሲላት አንተንም እመታለሁ ምናምን ብላ በጣም ተፈታተነችው የዛን ሰዓት ማታ ላይ ማለት ነው። እሱም እንደምንም ብሎ በቃ ተው ምናምን አለኝ ማለት ነው። ታይ ምናምን ብሎ በደንብ አረጋጋት ምናምን በቃ አንተ ወደዛ ሄድ ምናምን እየሰደበችውን ቢሆን ተረጋጋ። ከዛ ካልመታሹ ከመታሹ ከዚህ በኋላ እኔ ከዚህ ቤት አልወጣም ወይ እኛ ቤት ይደርስ ይባል። እኔ ደግሞ ፈርቻለሁ በዛን ሰዓት የቦታ እንኳን እነሱ ሊለቁ ስለሆነ ቤት የት ሄዳለሁ ብዬ ነበር ማስበው እነሱ ሲወጡ። ከዛ እዛው በቃ እኔ እዚሁ አድራለሁ በቃ ብዬ ቁጭ ብዬ ሌሊት 9 ሰዓት ስለነበረ እስከ ጧት ድረስ ቢያንስ ቁጭ ብዬ አነጋው ማለት ነው። እንቅልፍ እንዳይወስድኝ በቃ እንዳትመታ ተጠንቀቅ ብሎኝ ነበር እሱ የሚወጣው። ከዛ ቁጭ ብዬ ነጋ። በቃ ጠዋት ላይም ቀኑ ሙሉ ወንበር ላይ ነው በስነ ስርዓት ስገባም እኔም የምግብ እጥረት ስለሆነ አንደኛው የምግብ እጥረት ስላለብኝም በቃ ምግብ በስነ ስርዓት ስጩ ነው ፕሮቲን ያለው ነገር ስጩ ስለምትባልም በደንብ አሰጠኝም። የዛን ሰዓት የተጣላንበት ሰዓት ላይ በቃ በጣም እንትን እየከሰውም እንደውም የተሻሻልኩበት ሰዓት እየከሰው መጣው ምናምን ነገር። ከዛ ጎረቤቶች ተሰብስበው በቃ ታረቁ ተባለ ማለት ነው። ወይ ይቅር ይባባሉ ወይ ደግሞ
በቃ አንቺ ማትፈልጊው ከሆነ ተለያዩ ሲባል እኔ አልፈልገውም ይውጣልኝ አለች ማለት ነው። እንደዛ ከሆነ በቃ ከቤት አባራኝ ነው ማለት ነው። ማታ ላይ አባራኝ። እንደዛ ተሰብስበው ይቅርታ ተባባሉ ወይ ደግሞ በቃ ማትስማሙ ከሆነ ተለያዩ ሲባል በቃ እንለያያለን አለች። እኔ አልፈልግም አይኖርም ከኔ ጋር ስትል ቡዜና ቡዜ ቤት አደርኩኝ። ከዛ ልክ ጠዋት ላይ ቀጥታ ወደ እንትን ሄድን ማለት ነው። ወደ እዛው ወደ ኮተቤ መምሪያ ሄድን ማለት ነው። ወደዚህ ያለው ለሚኩራ ስላልሆነ በታችኛው ሄዱና መምሪያ ሄዱ፣ ሀያት መምሪያ ሄዱ ተብሎ በቡዜ መኪና ሀያት መምሪያ ሄድን። ከዛ ሀያት መምሪያም እንደዚህ ተነገረ። ከዛ ጊዜንም አስጠርቻት ነበር የዛን ሰዓት እንድታስረዳልኝ። ከዛ ልክ እንደዛ ከተፈጠረ በኋላ እኔም ማረፊያ ሲባል ወደ ድርጅት ይግባ ሲባል በዚህ አቋሙ ድርጅት አይገባም፣ ገናም አልጠነከርኩም ነበረ፣ ኪሎም አልተስተካከለም፣ በስነ ስርዓትም እንትን አላልኩም ነበረ እና አይገባም ማረፊያ ይፈለግለት ሲባል ላላ የምትባለውን ያሳደገችኝ እናቴ ጋር ላኩኝ። ከዛ እዛው መኖር ጀመርኩኝ። በቃ እዛውም እየኖርኩም እያለ በቃ እየደወለች ለምታውቃቸው ሰዎች እየደወለች እኔ መኖር አልቻልኩም ነበር የዛን ሰዓት። ልጁ እንደዚህ ያደርጋል፣ እህቱን እንደዚህ ያደርጓል ምናምን አላቅም፣ ብቻ ብዙ የሚደብር ወሬ እያወራችብኝ ነበረ። በተለይ ደግሞ ስለ እህቴ የተነሳብኝ ወሬ ማለት ነው። ከዛ በቃ ሁሉም ደነገጡ። እኔን ሲደግፉኝ የነበሩት ሁሉ እኔን ማግለል ጀመሩ ማለት ነው። በቃ እንደዚህ ለምን እንደዚህ አይነት ልጅ ከሆነማ አንፈልግም እያሉ የምታሳድገኝን እናቴን ራሱ በቃ እሷም እንትን እንድትለኝ እንድታስወጣኝ ሆኑ ማለት ነው። በዛ መሀል ደግሞ ጊዜም ነበረች። ጊዜ ስትመጣ ጊዜ መታ ነው እንደውም ከዛ ሁሉ ግርግር ውስጥ መግለጽ ይችላል። እሱን ያለችውን ነገር መግለጽ ይችላል። መግለጽ ይችላል ያለችውን ነገር። አዎ ጊዜ አንዴ ጠብቂኝ አንዴ። ማነሽ አንቺ 10 የምትጽፊው? እኔን ማስገባት ትችያለሽ ወይ ሀቢባ? የልጆች ምግብ አላበሰልኩም እባክሽን። ኦኬ ነው እኮ የተሳሳተ አካውንት መስሎን ነው እኮ። ይሄ እኮ የተሳሳተ አካውንት እየጠበኩሽ ነውና ደህና ነሽ? ደህና ነኝ። የተሳሳተ አካውንት መስሎን ነው። ለምን አይደለም ስንት አካውንት ነው ያለው? ሁለቱን የተላከልን እኮ አንድ ሌላ ደግሞ ቤት የላከችው እኔ እንጃ በቃ ወይ እንዴት እንደሆነ እንደገባ ባላቅም እኔ ብዙም የሶሻል ሚዲያ ተጠቃሚም አይደለሁም፣ እውቀትም የለኝም ለእንደዚህ አይነት ነገር አለኝ። ቆይ ግን እሺ ድምጿ እሷ ናት። አንዴ ቆይ እኔ ፎሎ ያደረኩት ቴሌግራም ላይ ሌላ ነው እንዴ? ለምን ሁለት አካውንት ይላክልኛል? እኔ ቴሌግራም ሊንክ አስቀምጬ ቴሌግራም ላይ ፎሎ ያደረኩት ሌላ አካውንት ነው። እኔ የእንደዚህ አይነት እውቀቱም የለኝ። እንደዚህ አርገሬ ለምሽናቴ ሄደን እሺ አንዴ ጨርስና ከዛ አንቺ ትቀጥያለሽ። እሺ ጨርስና እንዴት ብዬ እኔ ህፃን ልጅ አለኝ አንድ ቤት ልጄ ከትምህርት ቤት መታ መክሰስ እንኳን አልሰጠኋትም። እናንተን እየጠበቅኩኝ ስልክ ሳስተካክል ማለት ነው። ስለዚህ እኔ ከመጀመሪያውም ቢሄድ ሀቁ የኔ ነው። እኔ እንዴት አፈርድሜ ግጬ እንዳሳደግኩት ማንም ያውቃል። ስለ እውነት አንድ ምሳሌ ልንገርሽ። አንድ ወይፈን አነስ ያለ ወይፈን ተመርጓት ቪዲዮ እንድታበራ እሺ አላበራም። አንድ ወይፈን እንትን ትያለሽ አይደል? ትገዣለሽ አይደል? ያን ወይፈን ያደልብና አደልቦ ምንድነው የሚያደርገው? ዋጋ እንዲያወጣለት አይደል የሚያደልበው? እንዲያድግ ዋጋ አውጥቶለት ሊሸጠው ነው አይደል? እኔ እንደዛ ሆኜ ያሳደግኩት ልጅ በትልቅ ሆስፒታል ውስጥ እንዴት አስተኝቼ ልገል እሞክራለሁ። ሲቀጥል እኔ እሱን መግደል ብችል የምችልበት ወቅት ወቅት አይደለም። ያደገ ልጅ እኮ ነው፣ የደረሰ የሚያግዘኝ ልጅ እኮ ነው። አሁንም እኮ ልጁ ያለበት ተጽዕኖ እንጂ እንዲሆን ያደረገው ያውቃው እውነታው አለ። እኔም ደግሞ ልጄ ነው፣ ትክክለኛ ልጄ ነው፣ ከሆዴ የወጣ ልጄ ነው፣ መከራ ያየሁበት ልጄ ነው፣ የተሰደድኩበት ልጄ ነው፣ የተሰደድኩበት ልጄ ነው። አሁንም አልክደውም፣ እወደዋለሁ። በጣም ያሳዝነኛል። እህል እንኳን መብላት ያቅተኛል እኮ። ለምን በተለይ የነበረበት ከኔ ተጣልቶ ሲሄድ የነበረበት ቦታ ያሳደጉት ነው። ለሀጩን ጠርቀው ሽንታዩን ላያቸው ላይ ሽንት ያሳደጉበት ቤት ነው የሄደው። እዛ ጋ ነው ሲባል እንዴ የሚያውቁት ልጅ ነው። እኔ ራሴ አረብ ሀገር ሴት ትችላችሁ አይደል እንዴ ሄድኩት። ምንም አልመሰለኝም ነበር። እቺ ሴት እጅግ ግን ገባ ሲባል እረፍት አልነበረኝ። ታምኛለሽ? እንዴት እኔ ምን እንደተላከችብኝ አሁን የምፈልገው ምንድነው ምክንያቷ? እንዴት በቀልን ፊት ለፊት ያንን ሰው ተበቀይ። የሚያድግን ልጅ ከበር አድርገሽ
ስንት ኃላፊነት የሚጠብቀው ልጅ ወደፊት የሚያድግ ልጅ ብዙ ነገር የሚጠብቀው ልጅ እንዴት ከበር አድርጋ ትመጣለች? ሲቀጥል እኔ 4-5 ወር አይደለም ኮማ ውስጥ የተኛው ይሄ ልጅ መብላት መጠጣት ያቆመው 5 ወር አይደለም 2 ወራትን ጋፕ 4 ወር ከ15 ቀን አይደለ ሆስፒታል የተኛው 4 ወር 15 ቀን ሆስፒታል ሲተኛ 2 ወሯን ነው አልበላም አልጠጣም ሲል በቃ እየደከመ ሰውነቱ እየቀነሰ እየተንቀጠቀጠ ሲመጣ ኤንጂቲው ገብቶ በዛ ቀጫን ነገር መሰጠት አለበት ተባለ። ስፔሻሊስት ዶክተሮች ናቸው አይደል ያንን ነገር ያደረጉት። እኔ አይደለሁም እኮ እንትብ ያስገባሁት ስጪ በተባልኩት ነገር ግን በመጠኑ እየሰጠው አቆይቻለሁ። እዛ ቦታ ላይ እሷን ብቻ አይደለም ያስተናገድ ነው። እዛ ክፍል ብዙ ሰዎች ታመው ድነው የወጡበት ክፍል ነው። እነዛ ሰዎች ላይ ሳይታይ እንዴት እሷ ላይ ይሄ ነገር ሊገለጥ ቻለ? ሲቀጥል 21 ቀን ተቀመጥኩ አለች። 21 ቀን አልተቀመጠች። እኔ 3ቱን ቀን እዛ አልነበርኩም። በአውት ፔሸንት ተብሎ ወደ ጳውሎስ ሆስፒታል አልጋችን እንዳለ ሆኖ ተላክን። 3 ቀን እዛ ቆየ። በማታ አልጋ እንደያዘን በሁለተኛው ቀን እዛ የሚወስዳቸውን መድኃኒት አምጪ ተብዬ ተላኩኝ። ከዛ ማለት ነው አመጣሁኝና መድኃኒቱን አቅሻለሁ እናት አለች። ይሆናል እንግዲህ እኔ እንጃ አልኳት። ስላት አብረን ተምረናል የከተራራ ምናምን አለች። ሊሆን ይችላል እኔ አብረውኝ የተማሩትን ሰዎች አሁን ላይ ብዙ አላስተውልም። መልክሽ ግን አዲስ አልሆነብኝም አልኩ። ያንን መድኃኒት ይዤ ወጣሁ እና በመውጣ ጊዜ አቃታለሁ በሚል ሰበብ እዛ ጋር ያስቀመጥኩት ነገሮችን የመጠቀም እኔ ገና እንኳን አላወቅኳትም። ይሄ ውሃዎች የተለያዩ ነገር መንካት ምናምን ነበር። ይሁን እሱ ቀላል ነው። ምክንያቱም ስትኖሪ ሆስፒታል ውስጥ አንዱን ካንዱ ሼር እያደረግሽ ነው የምትኖሪ። ችግር የለውም ያ መረዳጃ ቦታ ነው። አሁን 3 ቀን ቆይቼ መጣሁ። እንደመጣሁ ሜንቴናንስ ላይ ይሁን ይችን ቃል አውቃለሁ መጣ የምትከታተለው ዶክተር ሜንቴናንስ ለዚህ ሰዓት እንደዚህ ያክል ይሰጠው ጽኑ የነርስ ክትትል ስኳሩ ምኑ ተባለ አደረጉለት። የታዘዝኩትን ነገር አንቺ ደግሞ ኢንሹር ግዢ ተባልኩኝ። ስለ እውነት እግዚአብሔር በሚያውቀው ይኸው ልጆቼን ይንሳኝ አሉኝ 2 ልጆቼን ይንሳኝ በቃ ከዚህ በላይ የለም። ተነስቼ ያን ኢንሹር ፍለጋ ወደ ማታው ምሳሌቻ 11 ሰዓት ሄዳ ለሊት 6 ሰዓት መጣች። ሰምቻታለሁ አይደለም ራይድ ይዤ ዞርኩ ከዛ ፔድ ኢንሹር የሚል አገኘው። እኔ ደግሞ ኢንሹሩን አገኘው ብዬ ይዤ መጥቼ ለዶክተሩ አሳሳያት ይሄ አልነበረም። ቢሆንም ይሄን ስጫዋለች። ከዛ ያንን ደግሞ የበጠበጥኩኝ ፕላምፕሌት የሚሰጠው ሲባል ከሆስፒታሉ የተወሰነ ተሰጠው። እንደገና ፕላምፕሌቱ በነጋታው ነው ይሄ መናገር ጀመረ የተባለ ሰዓት ነው። ያንን ኢንሹር ቶሎ ቦይለር ገዝቼ ባለኝ ብር እየበጠበጥኩ መስጠት ጀመርኩበት። ወይኔ በስመ አብ በኋላ ስመጣ ሰውነቱ በስብሷል ልብሱ ማለት ነው። እንዴ ቅድም ምን ብላለች መሰለሽ? ሰው ሲደርስባትና ሰው ሲነካ አትወድም ብላለች። እኔ እኮ የሆነ ቦታ ሲሄድ ሰውን አደራ ብዬ ነው የምሄደው። ጠያቂም ካለች እንደምርመራ አስመርምሪ ተብያለሁ ጠብቁ ብዬ ነው የምሄደው። እንዴት ነው ሰው አጠገቡ እንዲደርስ አይፈልግም? ሲቀጥስ ደግሞ ለማጠብም ወደ ሽንት ቤት ሳትገባ ዳይፐርም ትቀይር የሚያግዘኝ ሰው ነው። እንዴት ብዬ ነው ሰው አጠገቤ አይደርስም የምለው? አላልኩም ብዬም አላውቅም። በኋላ ስመጣ በስብሷል። ከዛ ትንበረከካለች ብታይ እኔ እንጃ። እኔ በዚህ ደረጃ እንደዚህ እንትን ማለት ከባድ ነው። ግጭት ብሎ ሰው እንትን ማለት ምን ኪዳነ ምሕረትዬ የሰማሽኝ እንደው ምናምን አሁን ጸበል ብናጠጣው ምን ደስ ይልሻል? አይ ሁሉም ሰው አጠጥቶታል። ያላጠጣው ያልሰጠው ያልጸለየለት ሰው የለም። የሚያድነው ከሆነ እኔም ምንም ነገር የምቃወም ሰው አይደለሁም አልኳት። በኋላ ከስሩ ግን አትጠፋም ሳያት እና እኔ መሰለኝ የሐዘኔታ የእውቀት አውቅሻለሁ ብላኝ አይደል የዛ ነው እንጂ መሰለኝ ይሄ ተንኮል ከጀርባው እንደዚህ አይነት ሴራ ልጅን ከቤት አስወጥቶ እንደዚህ ከንቱ አድርጎ ማኖር ይመጣል ብዬ በፍጹም
መቼም በህይወቴ አስቤያት አላውቅም። በኋላ ግን በስንተኛው ቀን አሁን ባሏ ምን አለኝ ተናገረ ብንልሽ እንዴ በጣም ነው ደስ የሚለኝ ተናገረ ብንልሽ አወራ ብንልሽ ምን ይመስልሻል አለ እንዴ በጣም ነው ደስ የሚለኝ የምፈልገው የምጠብቀው እሱን አይደለም ያልኩ ምግብስ እበላለሁ ማለቱን ብትሰሚ እንዴ ዋናው እሱ አይደል አልኩትና ከዛ ብቻ አያለው የሚመስለኝ የራሳቸው ወሬ ነው እንጂ የኔ የሚሾካሾክ ለኔ የሚሆኑት የኔ ነገር የሚሾካሾክ አይመስለኝም። እኔ አንድና አንድ ልጅ ማሳመም ነው አላማዬ። ሲቀጥል ልጁ እንዲድንና ወደ ቤታችን እንድንገባ ነው የሚፈልገው። አሁን ውሃ ጠጥኝ ብሎ ምናምን ተባለና ተድበሰበሰ ያዘው። ከዛ ማንቀጥቀጥ ጀመረው፣ ኃይለኛ ማንቀጥቀጥ። ያ ማንቀጥቀጥ የተጀመረ የነበረው ጳውሎስ ሆስፒታል ባውስ ፔሸንት ያለን ተንቀጥቅጦ ነበር። ነግሬያቸዋለሁ ለዶክተሮች ይሄ መንቀጥቀጥ የምን መንስኤ እንደሆነ ማወቅ ስለምንፈልግ መንቀጥቀጥ ሲጀምር ቪዲዮ ቀረጪ ተባለ። ሮጣ መጣ መንቀጥቀጥ ጀመረ በየሰት ሮጣ መጣ ቪዲዮ ከፍታ እሷ ሆነች ያንን ነገር ሁሉ የምታነሳው። ይሁን አዛኔታ ነው። በፍጹም እስከዛ ሰዓት ድረስ እኔ ጋር እሷ ላይ የሆነ ፖዚቲቭ አስተሳሰብ አልነበረኝም፣ አላውቅም። በኋላ በነጋታው ጠዋት ላይ አይኑን ብልጭ አደረገና አልጫ ፍትፍት ፈለኩት። ወይኔ አልኩኝና ሮጬ እሷ ያለችው ዶክተር አምጥቶ አዞለት በላን ያለችው አይደል? እኔ ነኝ ሄጄ ሮጬ ከ8ኛ ፎቅ አውርጄ አምጥቻ በላው። ሳይ ውሃው ኃይላል አይጣፍጥም። ከዛ ቶሎ ያን ሰው መጥቶ እኔ እንኳን ለዚህ አበቃ እንኳን ዳንክ። እኔ ግን በእውነቱ አሁን ቅድም እንደተናገረችው በቃ ልጄ ሊያመልጠኝ ነው አምጡ ምግብ ያም ሲጠይቀው በርገር ግዢልኝ ያም ሲጠይቀው ይሄን ግዢልኝ ነርሶቹ መጥተው ማንም ሰው ሲጠይቀው ምግብ ነበር የሚጠይቀው። በቃ ልጄ ሊያመልጠኝ ነው ስንቁን ነው የሚጠይቀው ብያለሁ። ስለዚህ ምንም ነገር ማጣት የለበትም ማግኘት አለበት። ያዘዘውን በሙሉ ይመጣል ቀኑን በሙሉ። ከዛ ለእናቴ ነፍሷን ይማረው አሁን አርፋለች። ለሷ ደወልኩኝና እቴት እያልኳት እኔ ነቅቷል እሰይ ጌታ ረዳሽ አለች። መጣች አየችው እጇን ይዞ ሲያወራት ምን ሲቆየ እሷ ግን የተሰማት ስሜት አለ። እደጅ ላይ ስሸኛት ምንድነው እዚህ ስር ላይ ልጅ ላይ የምትንቀዠቀዠው ልጅ ታውቂያታለሽ ስል እያገዘችኝ አልኳት። አይ እኔ ደስ አላለኝም አለች። ለእናቶች የሚታያቸው ነገር አለ። አልሰማኋትም። በሰማት ይሄ ሁሉ ታሪክ አይፈጠርም ነበር። ከዛ በኋላ የሰፈር ሰዎች አንዳንድ ሰው እኔ ስም አልጠራም እንደሷ መጡ፣ ተደውሎላቸው መጡ። በኋላ ይወጣሉ ይገባሉ፣ የሆነ ነገር ነው የሚያወሩት። ይወጣሉ ይገባሉ። እኔ ስለ ደስታቸው እንጂ በፍጹም ስለኔ የሆነ ነገር እንደምትነግራቸው የማውቀው ጉዳይ ይኸው እግዚአብሔር የምድር የምንሰማየው ፈጣሪ ምሽት ነው አይደለ? በሱ ልማልልሽ እማውቀው ታሪክ የለም። አንድና አንድ ልጁን ምግብ አምጡ ሲል ማብላት ነው ምን ማለት ነው። በኋላ በነጋታው ነው በሶስተኛው ነው በአራተኛው ቀን ምንድነው በቃ አይምሮሽ እረፍት ሲያገኝ እሺ በቃ መዳኑ እሱ መብላት ሲጀምር ትቦ ሞቶለታል። የሆነ ሰዓት ተነስቶ ሲመጣ ትቦ ሞቶለታል። ተዋኔል በኋላ እንዴ እንዳትል ትቦን ለምን አስወጣ? ትቦን ካስወጣህ ግን ምግብ የተሰጠህን መብላት አለበት። እምቢ ካልክ ግን መልሶ ትቦ ይገባባል። ለምን ሳትረጋጋ ትቦን አስወጣ? አይ ይውጣ ብሎኝ ነው ነርስ እንደዚህ አለኝ። እሺ አልኩት። ይሁን እነሱ ካሉ የነሱ ነው አልኩኝና